ሰላም ሰላም፣ እንዴት ናቸው የኢትዮ ሀሁ ቤተሰቦች? ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ወይ በዛሬ ቪዲዮአችን ደግሞ የምናየው የአማርኛ ቃላት ምስረታ ይሆናል። ሁሉንም በመጀመሪያ ፊደሎች ቃላት እንመሰርታለን። እንግዲህ የአማርኛ ፊደሎችን ስታነቡ መጀመሪያ ላይ የምትይዟቸው የመጀመሪያ ፊደሎችን ነው። ከዛ በመቀጠል ነው የሁለተኛ፣ የሶስተኛ፣ የአራተኛ እያላችሁ የምትሄዱት። ዛሬ እነዛን በመጠቀም በቀላሉ ቃላት እንዴት እንደምንመሰርት ግልጽ የሚያደርግላችሁና ያግዛችኋል ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁ። ይህን ቪዲዮ ወይም ይህን ትምህርት ጀምራችሁ አታቋርጡ፣ እስከ መጨረሻው ለመከታተል ሞክሩ። እሺ እንግዲህ ወደ ትምህርታችን ስንቀጥል እንግዲህ ከመጀመሪያው ስንጀምር ይቺ ማነች? በ ነች። በ ከዛስ ይችኛዋ ለ፣ ይቺ ጠ፣ አንድ ላይ በለጠ፣ በለጠ፣ በለጠ። እሺ በመቀጠል ደግሞ ይቺ ማነች? በ፣ ይችኛዋ ረ፣ ይቺ ረ፣ አንድ ላይ በረረ፣ በረረ፣ በረረ። እሺ ይቺ ደግሞ ማነች? ዘ፣ ከዛስ ለ፣ ይቺ ቀ፣ አንድ ላይ ዘለቀ፣ ዘለቀ፣ ዘለቀ። ዘን እሺ ይቺ ማነች? ደ፣ ይቺ ረ፣ ይቺ ሰ፣ አንድ ላይ እስቲ ያነቡት። ደረሰ፣ ደረሰ፣ ደረሰ። እሺ መልካም። ይቺኛዋ ማነች? ገ፣ ይቺ ለ፣ ይቺ ጠ፣ አንድ ላይ ገለጠ። እስቲ ገለጠ፣ ገለጠ ይሆናል ማለት ነው። ዘን እሺ ወደዚህ ስንሄድ ደግሞ ማነች? ይቺ ተ፣ ይቺ ረ፣ ይቺ ፈ፣ አንድ ላይ ተረፈ፣ ተረፈ። አንድ ላይ አያይዞ መጥራት ነው። ሁሉንም ፊደሎች 3 ፊደሎች አሉት አይደል? እዚህ ጋር እነዚህን አንድ ላይ አያይዞ ፈጥኖ መጥራት። አሁን ያው ተ አለች እዚች ጋር ተ አልኩኝ፣ ከዛ ረፈ፣ አንድ ላይ ሳነበው ተረፈ። ተንም ረንም ፈንም አንድ ላይ በፍጥነት መጥራት ማለት ነው፣ ማያያዝ። ተረፈ። እሺ ይቺ ማነች? ፈ፣ ይቺ ቀ፣ ይቺ ደ፣ አንድ ላይ አያይዙት እስቲ። ፈቀደ፣ 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 ፈቀደ። እንደዚህ ለያይታችሁ ስታነቡት ቆዩና አንድ ላይ ፍጥን ስታደርጉት በቃ ኖርማል ቃሉን ይሰጣችኋል ማለት ነው። እሺ ይቺ ማነች? ዘ፣ ይቺ ገ፣ ይቺ የ፣ ዘገየ፣ 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 ዘገየ። እሺ ይቺኛዋ ማነች? ወ፣ ይቺ ረ፣ ይቺ ደ፣ ወረደ፣ ወረደ፣ ወረደ። እሺ ይቺ ማነች? ፈ፣ ይቺ ማነች? ይችኛዋን ረ እናርጋት። ረ፣ ይቺ ደ፣ አንድ ላይ ፈ፣ ረ፣ ደ፣ ፈረደ፣ ፈረደ፣ ፈረደ። እሺ ዘን ይችኛው ማነች? ነ፣ ይቺ ገ፣ ይቺ ማነች? ሰ፣ አንድ ላይ ነገሰ፣ 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 ነገሰ። እሺ ይቺ ማነች? መ፣ እሺ ረ፣ ይችኛዋ ቀ፣ አንድ ላይ መረቀ፣ መረቀ። እሺ ይቺ ማነች? ጸ፣ ይቺ ለ፣ ይቺ የ፣
ይኸው ጸ ከዛ ለ ከዛ የ አንድ ላይ ስታነቡት ጸለየ ጸለየ። እሺ ይችኛዋ ደግሞ ማነች? ሰ ነች። ይቺ ፈ ይቺ ረ አንድ ላይ ሰፈረ 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 ብለን እናነባዋለን። እሺ ይቺ ደ ይቺ ወ ይቺ ለ ደወለ ደወለ ደወለ። እሺ መልካም። በመቀጠል ይቺ ማነች? ይቺ ለ ይቺ ቀ ይቺ መ አንድ ላይ ለ ይቺ ቀ ይቺ መ ለቀመ ለቀመ። እሺ ይቺ ማነች? ደ ይቺኛዋ መ ይቺ ረ ደመረ ደመረ። እሺ ይቺ ማነች? ሰ ከዛ ይቺኛዋ በ ይቺ ረ አንድ ላይ ሰበረ ሰበረ ሰበረ። እሺ መልካም። ይችኛዋ ማነች? ቅድም አሳይቻችኋለሁ። ማነች? ተ ተ ይቺስ መ ይቺ ማነች? መ ይቺ ቸ ተመቸ ተመቸ ተመቸ። እሺ ይችኛ ማነች? ለ ይቺ ቀ ይቺ መ አንድ ላይ ለቀመ 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 ለቀመ። እሺ መልካም። እንደዚህ እያደረጋችሁ የአማርኛ ፊደሎችን ካወቃችሁ በኋላ ወደ ቃላት ምስረታ ስትገቡ ደግሞ በመጀመሪያ ፊደሎች ብትገቡ ከሌላው የተሻለ ይሆናል። ምክንያቱም መጀመሪያ ልታውቋቸው የምትችሉ የአማርኛ ፊደሎችን የመጀመሪያዎችን ካወቃችሁ በኋላ ከዛ ሁለተኛ፣ ሶስተኛ፣ አራተኛ የሚለውን ነገር ልታውቋቸው የምትችሉ። ስለዚህ የአማርኛ ፊደላትን እንደጨረሳችሁ በመጀመሪያ ፊደል ቃላት መመስረት መለማመድ፣ እንዲሁም ልጆቻችሁን ስታስተኑ ልጆችም ሲያጠኑ እንዲሁም ፊደላቶችን አይተው እንደጨረሱ በተወሰኑ ፊደሎች በመጀመሪያ ፊደሎች ቃላትን መመስረትን ብታለማምዷቸው በቀላሉ መረዳት ይችላሉ። ከዚህ በበለጠ ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሃሎ በሉን። ልጅም ማስተማር የምትፈልጉ ካላችሁ እናንተ መማር የምትፈልጉ ካላችሁ በአጭር ጊዜ ብቁ እንድትሆኑና አማርኛ እንድታነቡ እናደርጋለን። ለዛሬ የነበረን ትምህርታችን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።